መጨረሻው ዘመን ላይ ነን ምናምን ስል ብዙ ሰዎች እንደ ቄስ ምናምን ወይም ጳጳስ ምናምን ነገር አድርገው ነው ያስቡት ማለት ነው። ኢየሱስ ክርስቶስ አሁን ጥንት በነበረው ሰዓት እሱ ራሱ ኢየሱስ ክርስቶስ ይመጣል ብሎ እንደሚጠብቅ ታውቃለህ። ትንሽ የሆነ ሀብት ምናምን ቢመጣልኝ አሁን ያለሁበትን ደስ የሚል ማንነት ማለት ነው ማጣም ይመስል እኔ አላማዬ በቃ እግዚአብሔርን ሀሳብ ማስፈጸም ነው። አጋንንታዊ ለሆነው ነገር ነው ብዙ ሰዎች የተከፈቱ ርኩሳን ከሆኑ መላእክቶች ሁሉ በላይ አንዳንዱ ሰዎች እንደውም የሚሰሩት ምናምን ተግባር ለኔ እንዴት መሰለ ይደብረኝ ነበር። ኖርማል ድሮ ማንኛውም ሰው ስልክ ተጠቀም ነበር። ስልክ የምጠቀም እንዴት መሰለ እንዴ በጣም የሚገርሙ አይነት ፊልሞች ማለት ነው ሲኖሩ ልክ የሆነ ኢነርጂ ያላቸውን ፊልም አክተሮችን እፈልጋለሁ ከዛ ውስጥ ማለት ነው። ከፎቶም አይቻልም ፊልም ላይ እንዴት መሰለ ያ ሰው ያወራል፣ ይንቀሳቀሳል፣ ምን ይላል፣ ምንም ነገር ታየዋለህ። ለምን እፈራለሁ እኔ ምንም አይመስለኝም ሲጀመር። እንዴት መሰለ ባንደፉ እንደነገርኩ ወዴት እንደሚሄድ አውቀዋለሁ። ማንም ሰው ምንም ቢያደርገኝ ማለት ነው እኔ ተሰጠኝ ቃል ኪዳን አለ ከእግዚአብሔር ማለት ነው። ግን በቃ ይሄን ነገር በነፃነት ለህዝቡ ነግሬ ይሰማ ካለ ይስማ፣ ካልሰማ በቀደም ያው የተወሰነ ነገር ነግሬ ነበረ። መጨረሻው ዘመን ላይ ነን ምናምን ስል ብዙ ሰዎች እንደ ቄስ ምናምን ወይም ጳጳስ ምናምን ነገር አድርገው ነው ያስቡት ማለት ነው። እኔ መጨረሻው ዘመን እንዴት ነው ብዬ ለማረጋገጥ ረጅም ጊዜ ፈጅቶብኛል ማለት ነው። በምን አይነት መንገድ ነው ምንድነው እንዴት ነው መጨረሻው ዘመን ላይ ሰው ሁሉ በላይፍ ላይ ትክክለኛውን የሚለውን የህይወት መንገድ ተከትሎ እየኖረ ነው። ታዲያ እንዴት መጨረሻው ዘመን ነው ይባላል በዚህ ሰዓት ምናምን አልኩኝ እግዚአብሔርን ማለት ነው። ያው ቀድሞ እንትን ያለ ነገር እንደሆነ ነገረኝ። ያው ከ1400 ዓመት በፊት የለም ነገሩ እየቆሸሸ ምናምን ሲመጣ የማጽዳት ስራ ሊካሄድ አይነት ነገር ማለት ነው። ሰው ከእግዚአብሔር የሆነውን ኃይል አይቀበልም። እንዴት መሰለህ አሁን ኤነርጂን ልክ እንደ በቃ ኖርማል ነገር ነው። ካንተ ምንም እንዳልኩ ነው የምሬን ነው የምልህ። ካንተ ምንም ይጎል ነገር የለም። ነገር ግን ደግሞ ሼርን እንደራረጋለን። እንዴት መሰለህ አሁን ገብርኤል ወጥ ነው፣ አሁን ኖርማል እሳት ነው። ሚካኤል ደግሞ ንፋስ ነው። በርካታ የሆኑ የራሱ ወታደሮች አሉት ከቢሊየን ምናምን በላይ ማለት ነው። ማትቆጥረው ማትጨርሳቸው ማለት ነው። ላይክ ገብርኤልም እንደዛው ማለት ነው። ነገር ግን እነሱ እሳት ናቸው። አሁን ገብርኤል እሳት ነው፣ ሚካኤል ደግሞ ንፋስ ነው። ያወራል እንደ ማንኛውም ሰው ያወራል። የሚያወራ መንገድ ግን እንዴት መሰለህ አሁን ከህዝቡ እነሱ እኮ ራሱ ማየት በጣም ከብዷቸዋል። ህዝቡ የሚሰራው ስራ ቀላል አይደለም። አሁን እኛ ብዙ ማናቃቸውን ነገሮችን ድርጊቶች ውስጥ ለውስጥ የሚካሄዱት ማለት ነው። ለምሳሌ በቃ ጭፈራ በቃ እነዚህ ከዛ ነገር ጋር ተያይዞ ያሉትን ነገሮች በጣም ዓለም ላይ በጣም የሚያጸይፉ ነገሮችን አይወዱም እነሱ። ልክ አሁን አንድ ሰው ትዳር ኖሮት ምናምን አግብቶ ከዛ ደግሞ ከሷም የተሻለ ነገር ምናምን የሚፈልግ ሰው አለም ብሎ ያስባሉ እነሱም ማለት ነው። በቃ ያን ነገር ደግሞ አይወዱስም። በቃ ሰዎች ብዙም ከነሱ ጋር እንትን አልተግባቡም ማለት ነው። እነሱም ለዚያም ትንሽ ከኢትዮጵያም ሆነ ከብዙ ነገር ፊታቸውን ያዞሩት እንደ ድሮ አይደለም። አሁን ላይ የነሱ ኢነርጂ ምናምን ቢመጣና ሰው ሁሉ በዛ ነገር ቢጠቀም ኖሮ መጣክም ኖርማል ነገር ላስረዳው። እንዴት መሰለህ ወልዳውን ምንለው አለ አይደል? ወልድ ክርስቶስ ነው። አብ ወልድ መንፈስ ቅዱሶች አሉ። መንፈስ ቅዱሶች የሚታዘዝ ነው ክርስቶስ ማለት ነው። መንፈስ ቅዱሶችን የሚታዘዝ ነው አሁን እግዚአብሔር የክርስቶስ ማንነት እንጂ መንፈስ ቅዱሶችን የሚያዝ አይደለም። እነሱ እንዴት መሰለህ እውቀትን ሁሉም ነገር ለዓለም የሰጡት እነሱ ናቸው። ያው መጀመሪያም በመጡት መንገድ ማለት ነው። እንዴት መሰለህ ቆይ ላስረዳና እሺ እግዚአብሔር አለ አይደል? ከእግዚአብሔር በታች መንፈስ ቅዱሶች አሉ። ወልድ ከመሬት ጋር ተያይዞ ነው ያለው። የነሱን ዓላማ የነሱን አስተሳሰብ ምድር ላይ ወርዶ የሚያራምድ አይነት ሰው ነው ማለት ነው ክርስቶስ ማለት ነው። እሺ ነገር ግን በእነሱ ትእዛዝ ውስጥ ነው የሚንቀሳቀሰው እንጂ የራሱን ትእዛዝ አይደለም እንትን ሲል ነበር። አሁን ብዙ ሰዎች የሚረዱት እንዴት መሰለህ ኢየሱስ ክርስቶስ አሁን ጥንት በነበረው ሰዓት እሱ ራሱ ኢየሱስ ክርስቶስ ይመጣል ብሎ እንደሚጠብቅ ታውቃለህ። መጀመሪያ እንዴት መሰለህ ያን ያደረገበት እግዚአብሔር ከሱ ራሱ የሱን ማንነት መሰወር ይችላል ማለት ነው። እሱነቱን ያገኘው እንዴት መሰለህ በምድር ላይ ባለው በህይወት መንገድ ነው። ከሰዎች ጋር በኖርበት የህይወት ተጋድሎ ነው ያ ነገር ያ ክብር የተሰጠበት ማለት ነው። ምንም አይነት ትምክህት የሌለበት ነው። በርካታ ነገሮችን የሚያውቅ ሆኖ የሚሰራ ሆኖ የሚተገብር ሆኖ
ምንም አይነት ትምክህት የሌለበት ማለት ነው ሲሆን እንደዚህ አይነት ሲሆን ኖርማል መንፈስም ሆነ እግዚአብሔርም በዛ ሰውዬ የመመላለስ እንትን አለባቸው አቅም አላቸው። የእግዚአብሔር ፍቃድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔርን ሰዎች አያዩትም። እግዚአብሔር አሁን እንደተናገር ሁለንተና ከሆነ በእንደዚህ በስጋ አይን የምናየውም አይደለም። የልብ አይንም ካስፈለገ የልብ አይንን አብረተ መላኮችን የምታየው እንጂ እግዚአብሔርን ትሰማዋለህ ነው። እንዴት መሰለ አሁን ክርስቶስ መምጣት ያለበት ወይም እግዚአብሔር የራሱን ልጅ መፍጠር ያለበት ዋና ዓላማው እንዴት መሰለ ሰዎች ጋር እግዚአብሔር የሚግባባበትን ሰው ነው የፈጠረው ማለት ነው። ልክ አንተን ሰው ከሆንክ በክርስቶስ በኩል የምትዳኘው ክርስቶስ ማለት ሰዎችን የሚዳኝ ነው የሚባለው ለዚህ ነው። አሁን ብዙም ሰዓት ወደ አብርሃም ለምኑናም ይላቸዋል አይደል? በርካታ ሰዎች እዛ እስራኤል ላይ በሚያስቸግሩት ሰዓት ማለት ነው። ምክንያቱም ያው ከሱ ጋር ብዙ እንትን ስለማይሉ ማለት ነው። እሱ የራሱን ማንነት አይናገርም ፈራጅ እንደሆነ ማለት ነው። ምክንያቱም የሚለመንበት አይደለም፣ ይፈርድብሃል። ምክንያቱም ስልጣን ተሰጥቶታል ከእግዚአብሔር ማለት ነው። ምንም አታመጣበትም። ሰው ብቻ የሚረዳበትን አንግል ይረዳበት፣ ግን ያው እሱ ነው ከሰዎች ጋር የሚገናኝበት መንገድ። እግዚአብሔር መላእክታትም አይደለም ሰዎች ላይ ሰዎች የሚፈርዱባቸው ማለት ነው። እሱ ብቻ ነው ስልጣን የተሰጠለት ከሰዎች ጋር የሚገናኘው። ማንም ሰው በሱ በኩል የምትዳኘው ማለት ነው። አልሞትም እኔ እንዴት መሰለ ፓተርኑን እየፈለግኩ ነው። አውቄዋለሁ፣ እነሱን አግኝቻቸዋለሁ። ከዚህ ምድር የሚያስመልጡኝን መንገድ እየፈለግኩ ነው። ዲጂታል አይዲ ሲጠናቀቅ ማለት ነው። አሁን ዲጂታል አይዲ ያለኝ እኔም ማለት ነው። እሱ ሲያልቅ ነው መሄድ ብፈልገው። አይ ዲጂታል አይዲ ጊዜ ሲያበቃ ማለት ነው። ከ7 ዓመት ሆነ እኔ የሚያበቃ በቃ ያበቃል። ሌላ ዲጂታል አይዲ ያውጣባታል ከዛ ማለት ነው። እሺ ከዛ ቀጣዩ ዲጂታል አይዲ ደግሞ ትንሽ የሚያስፈራ ይመስለኛል። እስቲ በምን ይሆን ይመስላል? በቺፕስ ነው? የት ላይ የሚደረገው? ያው እሱ የሚፈልገው መጀመሪያ እንትን ስለሆነ ቃል ኪዳን የማሰር ነገር ስለሆነ ክንድ ላይ ነው የሚያደርግልህ። ቀኝ እጅ ላይ ምናምን ነገር አይደለም። እንዴት መሰለህ ያ ነገር አሁን ኖርማል አሁን ማይክሮቺፕ ኖርማል ነገር ነው ብሎ የሚያስቡ ሰዎች አሉ አይደል? እንዴት መሰለህ አሁን እሱ የምትበላውን ሊመርጥልህ ምናምን ይችላል። ምናልባት የምትበላው ምግብ ከደም ጋር የተስማማ አይደለም ምናምን ለአይዲ የሚመጥን ምግብ ምናምን ብላ ሊሉ ይችላል ማለት ነው። እንደዛ ማድረግ ደግሞ ለኢትዮጵያውያን የሚከብድ ነው የሚሆነው ባለን ኢኮኖሚ። ስለዚህ አሁን ቀስ ብሄድ ነው የሚሻለኝ። እኔም ሲጀመር መጀመሪያም ውስጣዊ ፍላጎቴም ሁሉ ነገሬም በዚህ ነገር ላይ ነው፣ በመንፈሳዊ ነገር ላይ ነው እንጂ ተያይዞ ያለው ያ ነገር አይደለም። ያስፈራኛል ምናምን ነገር ማለት ነው። የሆነ እንትን የሚያጠፋኝ ምናምን ነገር ነው የሚመስለኝ። ትንሽ የሆነ ሀብት ምናምን ቢመጣልኝ አሁን ያለውበትን ደስ የሚል ማንነት ማለት ነው ማጣ ነው ይመስለኝ። አሁን ከማንኛውም ሰው ጋር ተግባብቼ ደስ ብሎኝ ነው የምኖረው። ያ ነገር ግን ድንገት ይመጣ የሆነ በቃ ህይወቴ ላይ ትልቅ ችግር የሚፈጥር ነው ይመስለኝ ማለት ነው። የሆነ ወጥመድ እንዳይሆንብኝ ነው የምፈራው። አላቅም እንዳይን ነገር እንዴት መሰለህ አሁን እኔ ብዙ ጊዜ ቁጭ ብዬ ካፍቴራ ውስጥ ምናምን ነገር ቡና ከጠጣ በኋላ ቁጭ ብዬ እኔ ከእነሱ ጋር አስባለሁ። የራሴን ሀሳብ ነው የማስበው ማለት ነው። በቃ እኔ አሉኝ የሚያስደብረኝ አለ። ሌላ የሚያስደብረኝ ሰው ለምፈልግ አይ ልክ በቃ እንትን ነው ከኔ ላይ የሆነ የምትወስድብኝ ኃይል ያለ ነው ይመስላል። እንዴት መሰለህ አሁን ሴቶቹ ከማንኛውም አይነት ወንድ ላይ ያለው ኢነርጂ ነው የሚያዳክሙብህ ማለት ነው። እኔ የሄድኩበትን አካሄድ ልንገርህ። ልክ ገዳም ይጃለሁ ይህን ነገር በቃ ከእግዚአብሔር ጋር እስቲ ሞሪ ያለኝን ነገር በእንደዚህ አይነት መልኩ ይጠናከራሉ ብዬ ስላሰብኩኝ ማለት ነው ከሴት ብርቅ ምናምን ነገር። ከዛ ኋላ ተመለስኩኝና እነዚህ ነገሮችን ማየት የጀመርኩኝ ከዛ ኋላ ነው። ልክ አሁን እነዚህ ፊልም ያለው ብያለሁ አይደል? ሴቶች ላይ ያላቸው በጣም ጠንካራ ጎን ያላቸው ወንዶች አሉ እዛ ብዙ ፊልሞች ላይ ማለት ነው። ያኔ እነሱን ኃይል ነው የምጠቀመው ማለት ነው። እንዴት መሰለህ የእነሱን ኃይል የምጠቀምበት መንገድ እያየውኝ ምንም እንዳይመስለኝ ይችላል። ግን እንዴት መሰለህ ያን ፊሊንግ ያገኘሁት በዛ ባልከኝ ዲዲኬት በማድረግበት ሰዓት ከዛ በፊት ባለው ህይወት እኮ ኖርማል በአይን የምትሳሳተው ነገር አለ። እኔ ከነሱ ጋር በመሆን የማወጣው ኢነርጂ ለራሴ ፐርፐስሊ እጠቀማለሁ። ስራ አለብኝ። እሱማ እኮ ያንን ነው የምልህ። አሁን እኔ ደግሞ ብዙ ሰዎች አሉ በዚህ ላይፍ ውስጥ የሚኖሩ ምናምን ነገር። እኔ ደግሞ ገዳም አልገባውም። ፊት ለፊት ወጥቼ ነው ይሄን ነገር መጋፈጥ የምፈልገው ነው ብዬ የማስበው። ሀሳብን እንደ መቆጣጠር አይነት ነገር ነው ማለት ነው። ምንም እኔ አሁን ቁጭ ብዬ አሁን እሱ ይደብረዋል ምናምን ብሎ ሊያስብ ይችላል። ዝም ብዬ ረጅም ሰዓት ስቀምጥ ማለት ነው።
እኔ እንደውም ይሄ ልጅ እኔን ይደብረዋል ብሎ እንዳያስብ ይፈራለሁ ነው። እኔ ተመችቶኛል ዝም ብዬ የምቀመጥበት ሰዓት ማለት ነው። ያን ኃይል ነው ማጣትም አልፈልገው ማለት ነው። ስለ ያን ኢነርጂ ያላገኙ ሰዎች ስለሆኑ ይሳሳታሉ። ያ ኢነርጂ ካገኘ ግን ከነሱ ደግሞ የሚሰጠን ኃይል እንዳታጣ ግዴታ በዚህ አይነት መንገድ መኖር አለብን። እኔ አልተፈቀደልኝም እንኳን የለም በፈልግ እንኳን የሆነ ኢነርጂ ገፍትሮኝ ሊያስወጣ ይችላል ከዛ ቦታ ማለት ነው። የምሬን ነው። በድንግልና ነው የተፈቀደልኝ። በቃ እንደዚህ አይነት ላይፍ ነው የተፈቀደልኝ ማለት ነው። እኔ ከፍቃድ ስለ እኔም ኖርማል እንደ ሰዎች እኮ የምታስበው ነገር አለ። ነገር ግን ደግሞ አሁን ደግሞ አየዋለሁ ስለ ማናት አሁን የምትገጥመኝ መንገድ ላይ ምናምን ነገር አያታለሁ። ከዛ መንገድ ቀይሬ እሄዳለሁ። ቤት እንዲች አይነት ልጅ ምናምን መንገድ ላይ የሆነ ነገር ካንተ ጋር አይነት ነገር የለም ተቀመጥክበት ቦታ ላይ እንትን ሊመጣ ይችላል። ስለዚህ ከዛ ቦታ አትሂድ ምናምን አይነት ነገር ማለት ነው። ይኸውልህ ሰዎቹ አሁን ላይ ይሄን ነገር ብንላቸው በቃ እንዳልከው ነው፣ እንደ ሰይጣን ነው የሚያስቡት፣ አይረዱትም። ነገር ግን በቃ ቴክኖሎጂ ከሆነ ነገር አሁን እኔ በዚህ መንገድ ነው ራሴን እንትን የምለው ደስ ብሎኝ የምኖረው ማለት ነው። ከዛ ነገር ርቄ ማለት ነው። እኔ አላማዬ በቃ እግዚአብሔርን ሐሳብ ማስፈጸም ነው። አይ ጊዜው ሲደርስ ብዙ ሰዎች የሚያይ ይሆናል ምናልባት ማለት ነው። ከደረሰ ያቀን ያው ትንሽ እድሜ ማደግ አለበት፣ አንድ 30 መድረስ አለብኝ። ወደዛ ነገር ነው ማድገው ያደግኩ የሚሄደው ማለት ነው። እንዴት መሰለህ ያው ትንሽ ከሆነ እንደማንኛውም ሰው ከምኖረው ላይፍ ነው የሚጀምረው። ከዛ ግን ያው እያደግክ ነው የምትሄደው ማለት ነው። ያ ነገር ራሱ የሚገለጥልህ በእድገት ልክ ነው እንጂ ድንገት ከልጅነት አብሮ ምናምን አጥንተህ ምናምን የሆነ ነገር አይደለም። ስትሄድ ስቴፕ ባይ ስቴፕ የሚመጣ ነገር ነው። ያ ነገር እየተገለጠልህ ምናምን ከነሱ ጋርም ኮኔክት ማድረግ መነጋገር የምትጀምረው ማለት ነው። ከፍ እያልኩ ብሄድኩ ቁጥር ያው ወደዛ የምደርስ ይመስለኛል፣ እርግጠኛ ነኝ እኔ በራሴ ማለት ነው። ያው ወደፊቱ ምናምን ስለማይ እንደመጣ ያው መጀመሪያ እዚህ ከመምጣት በፊት ነው ሲነገረኝ የነበረው ማለት ነው። እንዴት መሰለህ ያሳይኛል ቀድሞ። አሁን እዚህ ጋር አንተ ጋር መነዘዋል ጋር መተህ ተወሰኑ ሰዎች እንትን ብለው ሀሳብን ተረድተው ምናምን ከፍ ያለ ቦታ ላይ ስትሆን፣ ከዛም ከፍ ያለ ቦታ ላይ ስትሆን፣ ከዛ ደግሞ ስትወርድ፣ ከዛ ደግሞ ወርጄ ሳርግ ነው ያየሁት። ማድረግ ያው ሰው የሚረዳበት መንገድ አለ፣ ግን ያው እኔ እደርስበታለሁ። ደክሞኛል በሰዎች ዙሪያ ማለት ነው። በጣም ሁሌም ነው የማለቅሰው። ታላለቅስ የቀረውበት ቀን የለም በሰዎች ሁሌም ነው የማለቅሰው አዘውትሬ። በቃ እኔ እንደውም አሁን ላይ ማልቀስ የምጀምረው በቃ እኔን ገላግለኝ ከነዚህ ሰዎች ብዬ ነው። በቃ ከሰዎች በቃ ራሴን ወደዛ ወደ መላእክቶች መንደር ውሰደኝ ነው የምለው ማለት ነው። ቶሎ ብለህ ወደዛ ቦታ እንትን በለኝ። እኔ በቃ እዚህ ካለው ነገር ጋር እንትን አላልኩም፣ መግባባት አልቻልኩም። ትንንሾቹን ሰዎችንም እኮ ያሳዝኑኛል። አሁን እናንተም ያው ትንሽ ከፍ ያለ አስተሳሰብ ላይ ልትሆኑ ትችላላችሁ፣ ግን ከእናንተ ደግሞ በጣም ወረድ ያሉም ሰዎች አሉ። በጣም ምንም ማያውቁ ህጻናትም አሉ። እምነቴ ከጊዜ ጋር ነው የሚሄደው ማለት ነው። ልክ አሁን የሁሉንም አስተሳሰብ እንዳንተ ሆኜ ያንተን ችግር መፍታት መቻል የምደርስበት ጊዜ አለ። ያ ጊዜ ግን በጣም በቃ እስኪደርስ ግዴታ አንተ አሁን ላይ ያለው ላይፍ በእንደዚህ አይነት በችግር በሆነ በመከራ በሆነ የህይወት መንገድ ነው መታለፍ ያለበት ማለት ነው። አጋንንታዊ ለሆነው ነገር ነው ብዙ ሰዎች የተከፈቱት። የድሮውና አሁኑ ይለያያሉ። አሁን ላይ ደግሞ እንዴት መሰለህ ሰው ከህዝብ ቁጥሩ ምናምን ከድሮ እጥፍ እየበዛ የመጣ ማለት ነው። ስለ ደግሞ እየበዛ በመጣ ቁጥር እነዚህ አሁን ድሮ ላይ ትናንሽ በቃ ድሮ ላይ አያስቸግሩኝ ምናልባት ማለት ነው ውስን ሰዎች ስለሆኑ፣ አሁን ግን በነዛ ሰዎች ውስጥ ያሉ በርካታ ሰዎች ተፈጥረዋል ማለት ነው። ልክ የነዛን ሰዎች አይነት አስተሳሰብ የሚያራምዱ ማለት ነው። ለሰይጣን ክፍት የሆኑ ሰዎች ማለት ነው ተፈጥረዋል። በቃ ህፃኑም ትልቁም አሁን የሚናገረው ንግግር አሁን ለመስማቱ ላይ አይከብድም። አንዳንዴ ምናምን ትላልቅ ሰዎች እንኳን አንደበታቸው የሚወጣው ቃል ያ ነገር ደግሞ በጣም አጸያፊ ነው ይሉኛል። እኔ አሁን እነሱን ላይፍ ስለማውቃቸው የመላኮችን ላይፍ ስለማውቅ በጣም አጸያፊ ከሆነ ደግሞ እኔ ደግሞ ከነሱ ጋር ባለኝ ግንኙነት ቆይቷል። ይሄን ነገር ማድረግ ከነሱ ጋር መገናኘት ከጀመርኩኝ ማለት ነው። ያ የነሱን የእናንተም ማንነት የሰዎችን አስተሳሰብ ይጋባብኛል እኮ ወጥቼ እኔ መንፈስ ናቸው እነሱ አይታዩኝም። ስተኛ ነገ ላይ ምን እንደሚገጥመኝ ምናምን በዚህ ጋር ምናምን የሚሉኝ በቃ የተወሰነ በራሴ ዙሪያ ያለውን ነገር ነው የሚነግሩኝ ማለት ነው። ደግሞ እነሱ ቁርጠኛ ሆኜ ለመንፈሳዊ ነገር ብቻ የተዘጋጀው እንደሆን ምንም አይነት ማቴሪያል ነገር አይሰጡኝም። የሚገርም ሰው አይደል?
አሁን ጠንቋይ ቢሆን እኮ ሀብታም ነው ከኔ በላይ ያለው ሀብት ምናምን የሚኖር ሰው ነው። ነገር ግን እነሱ ምንም አይነት ማቴሪያል አይሰጡም። ታክስ እዛ ነው ቤት ያለው ኑሮ እዛ ነው ኑሮ ነው በቃ ስለ የማያልቅ ኢንፊኒቲ የሆነ ኑሮ ነው። አሁን አንተ በዚች 5% ተገድበ በዚህ ባለህ ላይፍ ላይ የምትጠፋ ከሆነ ያንን ላይፍ እንድትጠስ ይፈተን ነው እንኳን ልክ ሰዎቹም ወደ ስጋ የለበሱት ወደ ምድር ይፈተኑ ነው። ሲፈተኑ ግን ግማሽ እግዚአብሔርን ተራገመ፣ ግማሽ እግዚአብሔርን ሰደበ፣ ብዙ ነገር አረጉ። ያ እግዚአብሔር ያን ነገር እንኳን ሁሉ አርገው ወደ ልባቸው ቢመለሱ የሚቀበል አምላክ። ነገር ግን ሰዎቹ በቃ ያን ነገር ከማድረግ የህይወት ድግግም አልወጡም። ሁልጊዜም በዛ አይነት የህይወት ድግግም ውስጥ ነው መኖር የሚፈልጉት ማለት ነው። ከዛም እግዚአብሔርን በሰዎች ላይ ትንሽ እየደከመ እያዘነ መጥተዋል። ምክንያቱም በቃ የሰው ልጆች አሁን ላይ ያሉት የሰው ልጆች በተለይ ደግሞ ርኩሳን ከሆኑ መላእክቶች ሁሉ በላይ አንዳንዱ ሰዎች እንደውም የሚሰሩት ምናምን ተግባር የሰው ስጋ የሚበሉ ምናምን ሲመጡ በጣም የከፋ ነው የሚሆነው አይደል? የሰው ልጆች ናቸው እኮ እሱ